በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 8 ስንክሳር። ጌታ ወደ ቤተ መቅደስ የገባበት በዓለ ስምዖን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 8 በዚህች ዕለት ጌታችን ኢየሱስ ክርስቶስ ከከበረ ልደቱ ከ40 ቀኖች በኋላ ወደ ቤተ መቅደስ የገባበት ሆነ። ለዚህ ምስጢር አገልጋይ የሆነ ጻድቁ ዮሴፍና የወለደችው እመቤታችን ቅድስት ድንግል ማርያም የክብር ባለቤት እርሱ በእስራኤል ሕዝብ ላይ የሠራውን ሕግ ይፈጽሙ ዘንድ መሥዋዕትም ሊያቀርቡ መጡ። ጻድቅ ሰው ስምዖን ካህኑ ሕፃኑን ተቀብሎ አቀፈው። እንዲህም ሆነ፣ አባታችን አዳም ከተፈጠረበት በ5200 ዓመት አሸናፊ የተባለ በጢሞስ በነገሰ ጊዜ የአይሁድ ወገኖች ከስልጣኑ በታች ነበሩ። ወደ ኢየሩሳሌምም ልኮ ከሊቃውንቶቻቸው ከአዋቂዎቻቸው መምህራኖቻቸው 70 ሰዎች መርጦ ወደ እርሱ ወሰዳቸው። የኦሪትንም መጻሕፍት ከዕብራይስጥ ቋንቋ ወደ ጽር ቋንቋ ይተረጉሙ ዘንድ አዘዛቸው። ይህም የሆነ በእግዚአብሔር ፈቃድ ነው። ከአይሁድ ሕጉና ሥርዓቱ እንደሚፈልስና በዓለም ሁሉ ላሉ ክርስቲያን ወገን ይሆን ዘንድ አለውና። ዳግመኛም ሁለት እያደረጉ እንዲለዩአቸው አዘዘ። እነርሱም 72 ስለሆኑ 36 ድንኳን አዘጋጅቶ በዚያ ሁለቱን አኖራቸው። ተገናኝተው በመስማማት የሚጽፉትን የሕጉን ቃል እንዳይለውጡ በላያቸው ጠባቂ አኖረ። እነርሱ በተንኮል ሥራ የታወቁ ናቸውና። ለዚህም ለስምዖን ይተረጉም ዘንድ የነቢዩ ኢሳይያስን መጽሐፍ ደረሰውና እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ከሚለው ደረሰ። ይህንንም ቃል ይጽፍ ዘንድ ፈራ። ይህ እንዴት ይሆናል ብሎ ንጉሥ እንደሚዘብትበት ቃሉንም እንደማይቀበለው አስቧልና እርሱ ራሱም እንዴት ሊሆን ይችላል ብሎ ተጠራጠረ። ይህንንም ሲያስብ እንቅልፍ መጣበትና አንቀላፋ። የእግዚአብሔር መልአክ ተገልጦ የተጠራጠርከውን ከድንግል የሚወለደውን እስከምታየውና እስከምታቅፈው ሞትን አትቀምስም አለው። ከዚህም በኋላ ጌታችን ኢየሱስ ክርስቶስ እስከተወለደና በዚህች ዕለት ወደ ቤተ መቅደስ እስከ አስገቡት ድረስ ስምዖን 300 ዓመት ኖረ። ሕፃኑን ጌታችንንም በታቀፈው ጊዜ ታውረው የነበሩ ዓይኖቹ ተገለጡ፣ ሁለመናው አዲስ ሆነ። መንፈስ ቅዱስም የምትጠብቀው የነበረው ሕፃን ይህ ነው ብሎ ነግሮታልና እግዚአብሔርንም አመሰገነው። እንዲህም አለ፣ ባሪያህን በሰላም አሰናብተው። በአንተ ምክንያት በዚህ ዓለም በኃላፊው ዓለም ሕይወት ታስሬ ኖር ያለሁና እነሆ አሁን መጥተህ አየሁ። ወደ ዘላለም ሕይወት እሄድ ዘንድ አሰናብተኝ። ዓይኖቼ ትድግናህን አይተዋልና በወገኖች ሁሉ ፊት ያዘጋጀኸውን ለአሕዛብ ብርሃን፣ ለወገኖች እስራኤል ክብር ትገለጥ ዘንድ አለ። እመቤታችን እናቱ ድንግል ማርያምንም እንዲህ አላት፣ ይህ ልጅ ከእስራኤል ውስጥ ለብዙዎች ለመውደቃቸውና ለመነሳታቸው በሚፈርድባቸው ገንዘብ ለምልክት የተዘጋጀ ነው። ዳግመኛም በመከራው ጊዜ በልቧ የሚደርስባትን ሐዘን አስረዳት። እንዲህም አላት፣ በአንቺ ግን በልብሽ የሚከፍል ፍላጻ ይገባል። ከዚህም በኋላ በሰላም አረፈ። በዚያ የከበረ ወንጌል ያወሳት የፋኑኤል ልጅ ነቢይት ሐና ነበረች። እርሷም ስለ እርሱ ትንቢት ተናገረች። እግዚአብሔርን እያመሰገነች እርሱ ከሰይጣን ባርነት የሚያድናቸው መድኃኒት እንደሆነ ነገረቻቸው።
ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ከቸር አባቱና ይቅር ባይ ከሆነ ከመንፈስ ቅዱስ ጋር ክብር ምስጋና ይሁን ለዘላለሙ አሜን። በዚህች ቀን ከአሴር ወገን የሆነች የፋኑኤል ልጅ ነቢይት ሐና አረፈች። እርሷም ዘመኗ አልፎ ነበርና በድንግልና ከኖረች በኋላ ከባሏ ጋር 7 ዓመት ኖረች። 84 ዓመት ፈት ሆና ኖረች። በጾምና በጸሎት እያገለገለች ቀንም ሌትም ከምኩራብ አትወጣም ነበር። ጌታችን ኢየሱስ ክርስቶስ ከተወለደ በኋላ በ40 ቀን ወደ ቤተ መቅደስ ባስገቡት ጊዜ በዚያን ሰዓት ተነስታ አመነች፣ እግዚአብሔርም አመሰገነችው። የኢየሩሳሌምን ድህነት ተስፋ ለሚያደርጉ ሁሉ ስለ እርሱ ነገረች። ከዚህም በኋላ በሰላም አረፈች። በዚህች ቀን የከበረች እመቤት ዓመተ ክርስቶስ አረፈች። ይህችም ቅድስት ከቁስጥንጥንያ ሀገር ሰዎች ውስጥ ናት። ከንጉሡ መሳፍንቶችም ባል ነበራት። እርሱም በጎልማሳነቱ ሙቶ ዕድሜዋ 12 ዓመት ሲሆናት ፈት አረጋት። ከጥቂት ቀንም በኋላ ከመንግሥት ታላላቆች ከሆኑት ውስጥ አንድ ሰው በኃይል ወስዶ ሊያገባት ፈለገ። እርሷ ጽኑ ደዌ ያለብኝ እስከምድን ጠብቀኝ አለችውና ከዚህ በኋላ ገንዘቧን ሁሉ ለድሆችና ለችግረኞች በተነች። ወንዶችና ሴቶች ባሮቿን ነፃ ወጣች። 2 ሴቶች ባሮቿን ከእርሷ ጋር ይዛ ማንም ሳያት በሌሊት ወጣች። ከኮረብታ በታች ጥልቅ ከሆነ ቦታ ውስጥ ወዳለ ዋሻ ገብታ በዚያ 11 ዓመት ኖረች። በየዕለቱም ከእጽዋት ፍሬ አዕዋፍ እያመጡላት ከአገልጋዮቿ ጋር ትመገባለች። ከዚህም በኋላ በንጉሡ ቆስጠንጢኖስ ዘመን ከጸሐፊዎች አንዱ እንዲህ አለ። ግብር እሰበስብ ዘንድ ወደ ምስራቅ አቅጣጫ ሄድኩ። ወደ ገዳምም ደረስኩ። መነኮሳቱና በምኔቱም ተቀበሉኝ። እርስ በርሳችንም እጅ ተነሳሳን፣ ተቀመጥን። ከዚያ በየአይነቱ ፍሬ ያላቸው ዛፎች አሉ። አዕዋፍም ቅርንጫፉን ከፍሬው ጋር እየቆረጡ ይበራሉ። እነርሱም ራሳቸው አይበሉም። እኔም አይቼ አደነቅኩ። መነኮሳቱንም ይህ ሥራ ምንድነው አልኋቸው። እነርሱም እንዲህ ሲያደርጉ 11 ዓመት ነው የሚሆነው፣ ግን አናውቅም አሉኝ። እኔስ በተራራ ውስጥ ለሚኖሩ መነኮሳት የሚወስዱ ይመስለኛል አልኳቸው። ይህንንም ስናገር ቁራ መጥቶ ቅርንጫፉን ቆርጦ ከፍሬው ጋር ይዞ በረረ። ስራውን ሁሉ አውቅ ዘንድ ከአበምኔቱ ጋር ተከተልኩት። የሚገባበትንም አየን። ወደዚያ ቦታ ደረስን። ድንጋይ ጣልን። ክርስቲያኖች ከሆናችሁ አትግደሉን የሚል ቃል ሰማን። እናንተ ከወዴት ናችሁ አልናቸው። እኛ ለማየት ከፈለጋችሁ ራቁታችንንም ስለሆን 3 ልብሶችን ጣሉልን አሉን። እኛም ልብሶችን ጣልንላቸውና ወደ እርሳቸው ጭልቅ በሆነ መንገድ ወረድን። በደረስንም ጊዜ ተቀበሉን። እርስ በርሳችንም እጅ ተነሳሳን። አንዲቱ ከእኛ ጋር ተቀመጠች፣ 2 ግን በፊቷ ቆሙ። አበምኔቱም እናቴና እመቤቴ ሆይ ከወዴት ነሽ? ወደዚህ አወጣጥሽ እንዴት ነው አላት። እርሷም ስራዋን ሁሉ ከመጀመሪያው እስከ መጨረሻው ነገረችው። አበምኔቱም የምትፈቅጂ ከሆነ ከገዳም ምግብ እናምጣላችሁና ከእናንተ ጋር በአንድነት እንመገብ አላት። እርሷም ወደዚህ ከመጣን ቅዱስ ቁርባንን አልተቀበልንምና የክርስቶስን ሥጋና ደም አምጥቶ እንዲያቀብለን ቄስ እዘዝልን አለችው። አበምኔቱም ቄስን አዘዘላቸው፣ አቆረባቸው። በማግስቱም ዓመተ ክርስቶስ ረጅም ጸሎትን ጸለየችና አረፈች። አገልጋዮቿም ተከታትለው አረፉ። በዝማሬና በማህሌት ገንዘው በክብር ቀበሯቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን በትሩፋቱ ፍጹም የሆነ ታላቅ አረጋዊ የገዳመ ሲያቱ ኤልያስ አረፈ። የሚያረጋጋው በትሩፋቱ ፍጹም የሆነ አረጋዊ መነኩሴ እንዲልኩለት በመለመን ጻድቁ ንጉሥ ቴዎዶስዮስ ወደ ገዳም ስሂት በላከ ጊዜ ይህ በትሩፋቱ ፍጹም የሆነ ኤልያስን ላኩለት። ስለ እርሱም እንዲህ ብለው ጻፉ።
ንጉሥ ሆይ እነሆ በሥራው ኤልያስን የሚመስል ኤልያስ የሚባል ጻድቅ ሰው ልከንልሃል። ወደ ንጉሡም በደረሰ ጊዜ ንጉሡ እንዲህ አለው፣ አንተ በገድልህ ነቢይ ኤልያስን እንደምትመስል መነኮሳቱ ስላንተ ወደ እኔ ልከዋል አለው። አረጋዊውም በየዋሃትና በትሕትና እንዲህ አለ፣ ጻድቅ ንጉሥ ሆይ ይቅርታ አድርግልኝ። ሰው ሁሉ በጠባዩና በሥራው ይታወቃል። ኤልያስም ገድሉ እንዲህ ነው። ስለ ደግነቱ ምግቡን ቁራዎች ያመጡለት ነበር። እኔ ግን ምግቤን በፀሐይ ውስጥ ባሰጣው ቁራ ይዞት ይሄዳል። ንጉሡም ሰምቶ ከቃሉ ጣዕም የተነሳ አደነቀ። ዳግመኛም አባቴ ሆይ ለምን እግዚአብሔር ልጅ አልሰጠኝም አለው። አረጋዊውም በምድር ላይ ሃይማኖት የሚከፋፈልበት ዘመን ይመጣል፣ ከመናፍቃን ጋር አንድ እንዳይሆን ስለዚህ እግዚአብሔር ልጅን አልሰጠህም አለው። ንጉሡም ብዙ ገንዘብ ሊሰጠው ወደደ፣ እርሱ ግን አልተቀበለም። ወደ በዓቱም እስከ ተመለሰ ድረስ እህል እንዳልቀመሰ ስለ እርሱ ተነገረ። በሰላምም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን።